ብራዚል ስትባል በአይን ላይ ድቅን የሚለው ምንድነው? ምናልባትም የአማዞን ደን ግርማ ሞገስ፣ የሪዮ ዲ ጄኔሮ ደማቅ የካርኒቫል ጭፈራ፣ ወይስ በርካታ በጀርመን ስቴዲየሞች ዓለምን ያስደመሙት የፔሌ የሮናልዶ እና የኔይማር አስደናቂ የእግር ኳስ ጥበቦች? እነዚህ ሁሉ የብራዚል መገለጫዎች ናቸው። ነገር ግን ከነዚህ እኩል ምናልባትም በአንዳንድ የሀገሪቱ ክፍሎች ከዚያም በላይ የሰዎችን ቀልብ የሚገዛ ሚሊዮኖችን ከቴሌቪዥን መስኮት ፊት የሚያስረው ሌላ ትልቅ ብሔራዊ ክስተት አለ። እሱም ሚስ ብራዚል ወይንም የብራዚል የቁንጅና ውድድር ነው። ይህ ውድድር በላቲን አሜሪካዊቷ ሀገረ ብራዚል ውስጥ ተራ የቅንጦት ወይንም የፋሽን ትዕይንት አይደለም። ለብራዚላውያን ቁንጅና ማለት ልክ እንደ እግር ኳስ ባህል፣ ማንነት እና ብሔራዊ ክብር ነው። አንዲት ሴት የሀገሪቱን ዘውድ ደፍታ በዓለም አቀፍ መድረክ ላይ ስትቆም መላው ሀገር ከጀርባዋ ይቆማል። ነገር ግን ለመሆኑ ይህ የውበት አምልኮ ከየት መጣ? እንዴትስ ነው በዓለም ላይ ከፍተኛ ተወዳዳሪነት ያላቸውን ቆንጆዎች ማፍራት የቻለችው? ከሚያብረቀርቁት አልማዞች፣ ከሚያምሩት ፈገግታዎችና በደማቅ ብልጭልጭ ከሚታጠቡት መድረኮች በስተጀርባ ምን አይነት ህይወት አለ? ምን አይነት እልህ አስጨራሽ ትግል አለ? ዛሬ በዚህ ሰፊ ዶክመንተሪያችን ብራዚልን የቁንጅና ውድድር ታሪክ፣ ስኬት እና አይን የማይመለከተውን ስውር መስዋዕትነት በጥልቀት እንቃኛለን። አብራችሁን ቆዩ። ብራዚል የቁንጅና ውድድር ታሪክ መደበኛ ይዘቱን የያዘው እንደ ኢሮፒያን አቆጣጠር በ1954 ነው። እርግጥ ነው ከዚያ በፊት በተለያዩ ከተሞች ጥቃቅን ውድድሮች ይደረጉ ነበር። ነገር ግን በ1954 በኩንታንዲኒሃ ቤተ መንግስት በተደረገው ውድድር የሀገሪቱን ታሪክ ለዘላለም የቀየረ ክስተት ሆነ። በዚህ ውድድር ላይ ከ500 በላይ ተፎካካሪዎችን አሸንፋ የመጀመሪያዋ ይፋዊ ሚስ ብራዚል የሆነችው ወጣት ማርታ ሮጅ ትባላለች። ማርታ ሮጅ ሰማያዊ አይኖቿና ወርቃማ ፀጉር ያላት የባሃያ ግዛት ተወላጅ የነበረች ሲሆን ውበቷ መላውን ብራዚል በአንድ ጀንበር አነቃቃው። በዚያው ዓመት ሀገሪቷን ወክላ ወደ አሜሪካ በመጓዝ በሚስ ዩኒቨርስ ውድድር ላይ ተሳተፈች። ማርታ ሁለተኛ ደረጃን ይዛ ስታጠናቀቅ በብራዚል ሕዝብ ዘንድ የተፈጠረው ስሜት የሚገርም ነበር። በወቅቱ የወጡ ወሬዎች እንደሚሉት ማርታ አንደኛ መውጣት ሲገባት ሁለተኛ የወጣችው በዳኞች መለኪያ ከዳሌዋ በላይ በ2 ኢንች ስፋት ስለበለጠች ብቻ ነው የሚል ነበር። ይህ የ2 ኢንች ታሪክ በብራዚል ባህል ውስጥ እስካሁን ድረስ እንደ ትልቅ ተረት ይነገራል። ማርታ ሮጅ ወደ ሀገሯ ስትመለስ እንደ ብሔራዊ ጀግና ነበር የተቀበሏት። ስሟ በዘፈኖች ተዘፈነ፣ መኪኖች በስሟ ተሰየሙ፣ ፋሽኑ ሁሉ እሷን መሰለ። ይህ ክስተት በብራዚል ማህበረሰብ ውስጥ
አንድ ትልቅ ዘር ዘራ። እሱም በቁንጅና ውድድር ማሸነፍ ሕይወትን፣ ዝናን፣ ማህበራዊ ደረጃን ሙሉ በሙሉ ይቀይራል የሚል እምነት ነበር። ከማርታ በኋላ በ1960ዎቹ ብራዚል በዓለም መድረክ ላይ ገናንነቷን ማሳየት ጀመረች። እንደ ኢሮፒያን አቆጣጠር በ1963 አይዳ ማሪያ ቫርጋስ ለመጀመሪያ ጊዜ ሚስ ዩኒቨርስ በመሆን የዓለምን ዘውድ ለብራዚል አመጣች። ከ5 ዓመት በኋላ በ1968 ደግሞ ማርታ ቬስኮንሰሎስ ይህን ድል ደገመችው። እነዚህ ድሎች ብራዚልን በዓለም የውበት ካርታ ላይ በደማቅ ሳሏት። ውድድሩ ከመዝናኛነት አልፎ መንግስት ጭምር ትኩረት የሚሰጠው የሀገር ገጽታ ግንባታ አካል ሆነ። ለመሆኑ በአሁኑ ዘመን ሚስ ብራዚል ለመሆን ምን ያስፈልጋል? Marta não admitia infidelidades e dia surpreendeu o marido com a empregada doméstica no quarto de serviço. Dona de lindo e perfeito sorriso, Marta aparentava estar sempre feliz, porém, eram poucas as pessoas que conheciam a verdadeira Marta Rocha, o ser humano além do ícone. A verdade é que ela foi uma pessoa sofrida que passou por tragédias e dificuldades em sua vida, porém, sempre com coragem e muita determinação. Ninguém nunca me perguntou se sou bonita por dentro. Olhe, minha alma não é feia não. Nunca fiz mal a ninguém, mas a vida me castigou. No entanto, se tivesse que recomeçar, faria tudo o que fiz outra vez. Além da perda do primeiro marido e o divórcio do segundo, Marta enfrentou desafios financeiros. ፊትሽን ታጥበሽ የሚያምር ልብስ ለብሰሽ መድረክ ላይ መራመድ ብቻ ይመስልሻል? በፍጹም። ዛሬ ላይ የብራዚል የቁንጅና ውድድር ልክ እንደ ኦሎምፒክ ስፖርት ከባድ ዝግጅት የሚጠይቅ ሆኗል። አንዲት ተወዳዳሪ ከክላሷ ተመርጣ ወደ ብሔራዊ መድረክ ከመምጣቷ በፊት የውበት አስተማሪዎች ወይንም ኮቺንግ የሚባሉ ባለሙያዎች እጅ ትገባለች። እነዚህ ባለሙያዎች የተወዳዳሪዋን እያንዳንዱን እንቅስቃሴ በዝርዝር ያጠናሉ። የመጀመሪያው ፈተና አካላዊ ጥንካሬና አመጋገብ ነው። ተወዳዳሪዎቹ በየቀኑ ከ3 እስከ 5 ዓመት በስፖርት ማዕከል ማሳለፍ አለባቸው። ሰውነታቸው ምንም አይነት ተጨማሪ ስብ ሳይኖረው፣ ነገር ግን ደግሞ በጣም ሳይቀጭጭ በብራዚላውያን መለኪያ የለመለመና ጠንካራ ሆኖ እንዲታይ ይደረጋል። የአመጋገብ ስርዓታቸውም በካሎሪ የተለካ ጨውና ስኳር የሌለበት ከፍተኛ ፕሮቲን ብቻ የያዘ ነው። ሁለተኛው የአረማመድ ጥበብ ነው። በመድረክ ላይ የሚደረግ አረማመድ የራሱ ስታይል አለው። ተረከዙ ከ10 እስከ 15 ሰንቲሜትር ከፍታ ያለውን ጫማ አድርገው ሚዛናቸውን ጠብቀው ዳሌያቸውን በስልት እያወዛወዙ ነገር ግን በልበ ሙሉነት መራመድ አለባቸው። ይህንን ለማሳካት ብቻ በቀን ውስጥ ለሰዓታት ከባድ ልምምድ ያደርጋሉ። ሌላኛው የአእምሮ እና የስነ ልቦና ብስለት ይጠይቃል። ዘመናዊ የቁንጅና ውድድር ውጫዊ ገጽታን ብቻ አይመለከትም። በቃለ መጠይቅ ወቅት ዳኞች የሚጠይቋቸው ጥያቄዎች እጅግ ጥልቅ ናቸው። ስለ ዓለም ሙቀት መጨመር፣ ስለ ሀገሪቱ ኢኮኖሚ፣ ስለ ሴቶች መብትና ስለ ዓለም አቀፍ ፖለቲካ ያላቸውን ዕውቀት መግለጽ አለባቸው። ለዚህ ሲባል ተወዳዳሪዎቹ የንግግር ጥበብ እና የስነ ልቦና ስልጠና ይወስዳሉ። በዚህ ሂደት ውስጥ ትልቅ ክርክር የሚያስነሳው ጉዳይ የፕላስቲክ ሰርጀሪ ወይንም የሰውነት ማስተካከያ ቀዶ ጥገና ነው። በብራዚል ባህል ሰውነትን በሰርጀሪ ማስተካከል እንደ ነውር አይቆጠርም። ይልቁንም የተፈጥሮን ስጦታ በይበልጥ ማሳመሪያ
ጥበብ ተደርጎ ነው የሚወሰደው። ብዙዎቹ ተወዳዳሪዎች አፍንጫቸውን፣ ከንፈራቸውን ወይንም ሰውነታቸውን በሰርጀሪ ያስተካክላሉ። ይህ ሁኔታ ውድድሩን ከተፈጥሮ ውበት ይልቅ የስነ ውበት ቴክኖሎጂ ውጤት እያስመሰለው ነው የሚሉ የነቀፊታ ድምጾች አይጠፉም። ብራዚል የዓለም ቁንጅና የብዝሃነት ሀገር ናት። የአውሮፓውያን፣ የአፍሪካውያን፣ የላቲን እና የሀገሬው ተወላጆች ደም የተዋሃደበት ምድር። ይህ ብዝሃነት ደግሞ በቁንጅና ውድድሩ ላይ ትልቅ ነጸብራቅ አለው። ለብዙ ዓመታት በቁንጅና ውድድር ላይ የሚበዙት ነጭ፣ ወርቃማ ፀጉርና ሰማያዊ አይን ያላቸው የደቡብ ብራዚል ሴቶች ነበሩ። ይህ ደግሞ አብዛኛው የሀገሪቱ ህዝቡ ጥቁር ወይንም ቅልቅል ዘር በሆነበት ሀገር ውስጥ ከፍተኛ ቅሬታን ይፈጠር ነበር። ነገር ግን በ2016 አንድ ትልቅ ታሪክ ለውጥ ተደረገ። ራይስ ሳንታና የተባለችው ጥቁር ቆንጆ ከ30 ዓመታት በኋላ ለመጀመሪያ ጊዜ ሚስ ብራዚል 2016 በመሆን ዘውድ ደፋች። ራይሳ የተፈጥሮ ጥቅጥቅ ያለ የአፍሮ ፀጉሯን ይዛ መድረክ ላይ ስትወጣ ለሚሊዮናት ቁጥር ብራዚላውያን ሴቶች ትልቅ ኩራትና ተስፋ ሰጠች። ከሷ በኋላ ውድድሩ በይበልጥ ሁሉንም አካታች መሆን ጀመረ። ዛሬ ሚስ ብራዚል መሆን ዝም ብሎ ታዋቂ መሆን ብቻ አይደለም። ውድድሩ ሴቶች ድምጻቸውን ለዓለም የሚያሰሙበት መድረክ ሆኗል። ተወዳዳሪዎቹ መድረኩን በመጠቀም ስለ ጾታዊ ጥቃት፣ ስለ ድህነት መቅረፍ፣ ስለ አማዞን ደን ጥበቃና ስለ ሕፃናት ትምህርት በስፋት ይሟገታሉ። ዘውዱ ለአንዲት ሴት ማህበራዊ ተጽዕኖ የመፍጠር ትልቅ የኃይል መሳሪያ ሆኖ ያገለግላል። Brazil has appeared in many magazines, including Marie Claire and Women's Health, to represent her country at Miss Universe in 30 years. Brazil! ትዕይንቱ ያበቃል፣ መብራቶች ይጠፋሉ፣ ጭብጨባው ይደምቃል። ዘውድ ግን በንግስቷ ራስ ላይ ይቆያል። ለብዙዎች ሚስ ብራዚል መሆን የህይወት ታሪክ መጨረሻና የመጨረሻው የስኬት ጥግ ይመስላቸዋል። ነገር ግን እውነተኛ ጉዞ የሚጀምረው እዚህ ላይ ነው። ዘውዱን የደፋችው ወጣት ለሚቀጥሉት 1 ዓመት የሀገሪቱ አምባሳደር ትሆናለች። ሌት ተቀን ሳይኖራት ትጓዛለች። በበጎ አድራጎት ስራዎች ትሳተፋለች። የሀገሯን ስም በዓለም መድረክ ከፍ ለማድረግ ትጥራለች። ከሁሉም በላይ ደግሞ በሚሊዮን የሚቆጠሩ ትናንሽ ልጃገረዶች እሷን እያዩ እኔም አንድ ቀን እንደሷ እሆናለሁ ብለው እንዲያልሙ ታደርጋለች። በመጨረሻም የብራዚል የቁንጅና ውድድር ውስጣዊ ገጽታን ብቻ የምናደንቅበት መድረክ አይደለም። እሱ የጽናት፣ የከባድ ስራ፣ የባህል ስብጥር እና የሴትነት ጥንካሬ መገለጫ ነው። ከፈገግታው ጀርባ ያለው ልፋት፣ ከመድረኩ ጀርባ ያለው መስዋዕትነት ስንረዳ የዘውዱ መብረቅረቅ ትርጉም ይበልጥ ጎልቶ ይታያል። የሳምባ ምድር ቆንጆች ለዓለም ያሳዩት ነገር ቢኖር ውበት በተፈጥሮ ሊሰጥ ይችላል። ነገር ግን ንግስት መሆን የሚቻለው በብርታቱ ጽናት እና በትግል ብቻ መሆኑን ነው። የዛሬው ሰፊ ዶክመንተራችን ይህንን ይመስል ነበር። እናንተስ
ስለ ብራዚል የቁንጅና ባህል ምን ታስባላችሁ? በተፈጥሮ ውበትና በፕላስቲክ ሰርጀሪ መካከል ያለውስ ክርክር የእናንተ አመለካከት ምንድነው? ሐሳባችሁን እና አስተያየታችሁን ከታች ባለው የኮሜንት መስጫ ላይ በሰፊው አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ቻናላችን አዲስ ከሆናችሁ ሳብስክራይብ የሚለውን በተን በመጫን ሳብስክራይብ ያድርጉ። በቀጣይ በሌላ ቪዲዮ እንዲሁም በሌላ ታሪክ እስክንገናኝ ቸር ሰንብቱ። ሰላም ቆዩልን። ቲዮ ቮይስ የእናንተ ቀዳሚ ምርጫ። Brazil has appeared in many magazines, including Marie Claire and Women's Health. This 21-year-old Beyoncé fan enjoys singing in church and playing basketball.